የአባትነት ማረጋገጫ እናት ናት። እርሱ እምቢ ካለ በፍርድ ቤት ይረጋገጣል። እኚህ እናት የልጄ አባቱ አንተነህ እንኳን ደስ አለህ ብለው ለአቶ መርሻ ነግረዋል። እርሳቸው በበኩላቸው ከደስታውም የለሁ አባትም አይደለሁ ብለዋቸዋል። ይህኔ በሚስጥር የሆነው ሁሉ አደባባይ ይውጣ ካልክ እንግዲህ ምን ይደረጋል ብለው እናት ፍርድ ቤት ሄደዋል። ሱራፌል ከሚለው የልጃቸው ስም ኋላ መርሻ የሚለውን የራሴን ያሉትን እውነት ጽፈው ይህንን ሕግ ያረጋግጥልኝ አባት መሆኑ ይወሰንልኝ በማለት ዳኝነት ጠይቀዋል። ፍርድ ቤቱም መጀመሪያ አዎ አባት ነው በማለት የወሰነ ሲሆን ይግባኝ ሰሚው ግን ሽሮታል። እናት በስተመጨረሻ ለክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅሬታቸውን ቢያቀርቡም በሕጉ በተቀመጠው የ90 ቀናት የሰበር ቅሬታ ማቅረቢያ ጊዜ አቤቱታውን አላቀረቡም ተብለው መዝገቡ ተዘግቶባቸዋል። አዲስ አበባ ፌዴራል ሰበር ቢመጡም የክልሉ ሰበር ውሳኔ ልክ ነው ተብለዋል። እናት ግን አሁን ብርቱ ጥያቄ አንስተዋል። ብርቱ ጥያቄ የመጨረሻ ፍርድ ሳይሰጥበት ልጄ ታዲያ ያላባት ሊቀር ነው ወይ የሚለውን ጠይቀዋል። ሲጀመርስ እንዲህ ያለ ጉዳይ በይርጋ ሊታገድ ይገባልን ብለዋል። ያሉትን የሰሙት እርሶ ምናሉ ይሆን? የፌድሪ የፌዴሬሽን ምክር ቤት ጉዳዩን ከሕገ መንግሥቱ አንጻር መርምሮ የሰጠውን ትርጉም አሁን መጥኜ እነግራችኋለሁ። ደግሞ አልሰማንም እንዳትሉ። ጦርነትም አባት ያሳጣል፣ ልጆችንም ሀገርንም ይጎዳል። ከምንም ነገር በፊት ሰላም ይቀድማል። በደንብ እስኪረጋገጥ ያለመታከት ሊጠየቅ ይገባል። ሰላም ለሀገራችን ይሆንልን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ለመጀመሪያው ፍርድ ቤት አቤቱታቸውን ያቀረቡት እናት ከግለሰቡ ጋር በተፈጸመ የግብረ ሥጋ ግንኙነት ሕፃኑ ስለመወለዱ ምስክሮች ቆጥረዋል። እነርሱም በመካከላቸው የቅርብ ግንኙነት ቀድሞ የሕፃኑ መወለድ እንደተከተለ መስክረዋል። አባትነህ የተባለውና አይደለሁም የሚለው ተከሳሽ የቆጠራቸው ምስክሮችም ሁለቱ ጎረቤታሞች ነበሩ፣ 1000 ብር በስጦታ መስጠቱንም እናውቃለን፣ ሌላ ግንኙነት መኖሩን ግን አናውቅም፣ እርሱም አባትነቱን ክዷል በማለት መስክረዋል። ጉዳዩ የቀረበለት የከፍተኛው ፍርድ ቤት ተከሳሽን አባትነቱ ተረጋግጧልና አባት ነው በማለት ቢወስንም የክልሉ ጠቅላይ ፍርድ ቤት ግን በከፍተኛው ፍርድ ቤት የቀረበው ማስረጃ በቂ አይደለም በማለት ውድቅ አድርጎታል። ተጠሪ ያቀረበውን የዘረመል ዲኤንኤ ምርመራ ጥያቄም ትዕዛዝ ሳይሰጥበት አልፏል። የክልሉም ሰበር ማመልከቻው የቀረበው ጊዜ ካለፈ በኋላ ነው ብሎ ሳይቀበላቸው የቀረ ሲሆን የፌዴራሉ ሰበርም ይህንን ውሳኔ አጽንቷል። ከሰበር በኋላ የፌድሪ ፌዴሬሽን ምክር ቤት በአምስተኛ የፓርላማ ዘመን መጋቢት 3 ቀን 2008 ዓ.ም የሕፃን ሱራፌል እናት እሙሃይ ገብረ ኢየሱስ ያቀረቡለትን አቤቱታ መርምሮ ሕገ መንግሥታዊ ውሳኔውን ሰጥቷል። ምክር ቤቱ ምን ወስኖ ይሆን? የሕፃኑን ጉዳይ በሕገ መንግሥቱ አንቀጽ 36 ንዑስ አንቀጽ 2 ከተደነገገው አንጻር የተመለከተው ምክር ቤቱ ድንጋጌው ማንኛውም ሕፃናትን የሚመለከቱ እርምጃዎች ሲወሰዱ በመንግሥታዊ ወይም በግል በጎ አድራጎት ተቋሞች፣ በፍርድ ቤቶች፣ በአስተዳደር ባለሥልጣኖች ወይም በሕግ አውጪ አካላት የሕፃናት ደህንነት በቀደምትነት መታሰብ አለበት እንደሚል ጠቀሰም። የሕፃናት መብቶች ዓለም አቀፍ ስምምነት አንቀጽ 4ም በስምምነቱ ዕውቅና ያገኙ የሕፃናት መብቶችን ተግባራዊ ለማድረግ አስፈላጊ የሆኑ የሕግ የአስተዳደርና ሌሎች እርምጃዎችን ሁሉ ተዋዋይ ሀገሮች መውሰድ እንዳለባቸው ይደነግጋል። ይሁን እንጂ የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የአመልካች የአቤቱታ ማቅረቢያ ጊዜ አልፎበታል ብሎ አቤቱታውን ውድቅ ማድረጉ እነዚህን ሕግጋት ይጥሳል፣ በሞግዚቷ ስህተትና በሥነ ሥርዓታዊ ጉዳይ አባት ሳይታወቅ እንዴት ይቀራል ሲል ጠይቋል። ውሳኔው ሕፃናት በሕገ መንግሥቱ አንቀጽ 36 ንዑስ አንቀጽ 1 እና 2 ያገኙትን ወላጆቻቸውንም እንክብካቤያቸውንም የማግኘት መብት ይጥሳል ብሎታል። እናም የሰበር ሰሚ ችሎቱ የሰጠውን ውሳኔ በሕገ መንግሥቱ አንቀጽ 9 ንዑስ አንቀጽ 1 ድንጋጌ መሠረት ተፈጻሚነት ሊኖረው አይገባም በማለት ምክር ቤቱ በሙሉ ድምፅ ወስኗል። የተዘጋውን መዝገብ በመክፈት የአማራ ብሔራዊ ክልላዊ መንግሥት ጠቅላይ ፍርድ ቤት የሕፃኑን መሠረታዊ መብትና ጥቅም በሚያስጠብቅ መልኩ መርምሮ እንዲወስን ትእዛዝ ሰጥቷል። የዛሬውን አበቃን። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከእናንተም ጋር ይሁን።
ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።